መላው ዓለምን ያስደመመው ጀግንነት የኢትዮጵያውያን አርበኝነትን ያገነነው አድዋ በሌላኛው ገጹ ይህንን ጽፏል። ባንዳነት ከውዱ ሀገር በላይ ሆድን ከሀገር ክብር በላይ ስልጣንን ሽቶ ከክህደት ማማ ላይ የመቆናጠጥ የታሪክ ክድፍ የአድዋ ተራሮች የጀግኖቹን ተጋድሎ ለአንድ እናት ሀገር ሳይሰሰት የሚሰጥ ነፍስን ብቻ አይደለም የተመለከቱት። በእናጡት ነካሽነት ህዝባቸውን የወጡበትን ቤተሰባቸውን የቦረቁበት ቀያቸውን ከድተው በተዋረዱት የባዕድ አሽከርነትንም ተመልክተዋል። ምን ተራራው መልክዓ ምድሩ ብቻ ጠላትም ሀገር ተሽጦ እንዲህ የሚታደራል እንዴ እያለ ታዝቧቸዋል። ኢትዮጵያውያን ጨርቄን ማቄን ሳይሉ ከሞት ጋር ሊተናነቁ በተሰለፉበት የኢትዮጵያን የጦር ስልት ክምችትና ቦታ የተዋጊውን ብዛት አልፎም የታጠቀውን የጦር መሳሪያ ለጣሊያን ጦር አሳልፈው ይሰጡ የነበሩ ለጠላት መሰለል ፈናቸው የነበሩ ከሃዲዎች ነበሩ። የንጉሠ ነገሥቱን የጦር መሳሪያ አይነት ጨምሮ ለጀኔራል ባራቴሪ ያሳወቁት በስለላ በነበሩ ባንዳዎች ነው። በአድዋ ጦርነት ጊዜም ባንዳዎች በጣም በርካታ ባንዳ ነበር። በወቅቱ የነበረው አንዳንድ ራሶች በዛ በኩል ይሰሩ ነበር ለጣሊያን። ሌላም አካባቢ ላይ ያሉት ደብዳቤ ይጻጻፉ ነበር፣ ይላላኩ ነበር፣ መረጃ ይሰጡ ነበር። በኋላ ግን ንጉሱ በብልጠት ወደ ኢትዮጵያ መልሷቸዋል። ጦርነቱ ካለቀም በኋላ ድሉ እንዳይበሰር ድሉ ደግሞ የኢትዮጵያውያን ድል እንዳይሆነ አድርገው የሚያስወሩ በጣም በርካታ ባንዳዎች ነበሩ። ከ40 ዓመት በኋላም በተደረገው የማይጨው ጦርነት ላይ በተደረጉ ጦርነቶች ውስጥ በርካታ ባንዳዎች ነበሩ ኢትዮጵያ። እውቁ የታሪክ ሰው ፕሮፌሰር ሪቻርድ ፓንክረስት ባንዳዎች የጣሊያንን ጦር በምግብ አቅርቦትና በመንገድ መሪነት ባይረዱት ኖሮ ጣሊያን በአድዋ ወርቃማ ተራራዎች ላይ ለጥቂት ቀናት እንኳን መቆየት አይችልም ነበር ሲሉ ያስቀምጣሉ። ጣሊያን በማያውቀው ተራራ መውጫ መግቢያውን በማይገምተው ዙሪያ ገባ ሲርመሰመስ እነዚያ ባላንጣ አሳዳሪዎች መንገድ መሪ ነበሩ። የጣሊያን ጦር በድብቅ እንዲንቀሳቀስና ምቹ ቦታዎችን እንዲይዝ ይመሩም ነበር። ሲከፋም በአንዳንድ ቦታዎች ከጣሊያን ጦር ጋር በመሆን በኢትዮጵያ ሰራዊት ላይ የተኩስ ድጋፍና የደፈጣ ጥቃት ያደርሱ እንደነበርም ታሪክ መዝግቦ አስቀምጧል። እውቁ የታሪክ ሰው ተክለ ጻዲቅ መኩሪያ አጼ ምኒልክና የኢትዮጵያ አንድነት በሚለው መጽሐፋቸው ላይ እንዲህ ይላሉ። ባንዳዎች ለጣሊያን የሰጡት አገልግሎት ከጥይት በላይ ይጎዳ ነበር። በተለይ በሌሊት ጉዞ ወቅት ጣሊያንን መርተው ማምጣታቸው ትልቁ የክህደት ተግባር ነበር። ባንዳዎች የኢትዮጵያ ሰራዊት የሚጠቀምበትን የማይ አንሰት የውሃ ምንጭ ለአጥቂው ጦር አሳልፈው ሰጡ። ሰራዊቱ በጥም እንዲያልቅ አሻጥር ሰሩ። ምን ይህ ብቻ! በጦርነቱ ዋዜማ ባንዳዎች የኢትዮጵያ ሰራዊት ያከማቸውን የእህል ጎተራዎች ለጣሊያን መድፈኞች ይጠቁሙ ነበር። የኢትዮጵያ ወታደር በራሱ ምድር ላይ ስንቅ አጥቶ እንዲራብ ከፍተኛ ጥረት አድርገዋል። በዛ ሰዓት እንግዲህ የኛ ማህበረሰብ እጅግ በጣም ኋላ ቀር የሆነ የጦር መሳሪያ ነበረውና ስንቅ ለማዘጋጀትም የሆነ ቦታ ጭስ ሲያጭስ ያንን እያዩ እየተከተሉ ሊያጠቁ በሚፈልጉበት ወቅት አንድ ቦታ ጭስ ምልክት ሰጥቶ እነሱ ሌላ ቦታ ስራ ይሰሩ ነበር። ጥበባቸው ከፍተኛ ነበር። ያንን ግን የሚጠቁሙ ሀገርን የከዱ እዚህ ቦታ ነው ያሉት፣ ከፍተኛ የጦር አመራሩ እዚህ ቦታ ነው ያለው፣ እንዲያድርጉ እያሉ የጣሊያን ወራሪ ኃይልን እየመሩ ሲያስጠቁ የኖሩ ባንዳዎች ነበሩ። የዚህ ሁሉ አሰቃቂ ክህደት ግቡ አንድ ነው፣ ጥቅም አሊያም ስልጣን። ጣሊያን በእጅ መንሻና ዱርጎ እያባበለ ይህንን ስልጣን ለናንተ እያለ በቀቢጸ ተስፋ እያማለለ የሚፈልገውን ድል አማትሯል። ዳሩ ግን የኢትዮጵያን አንድነት አከሰመው። የአድዋ ታሪክ ሲዘከር የባንዳዎች ክህደትም አብሮ ይነሳል። ምሁራን እንደሚሉት ባንዳነት የጣሊያን ወረራ ምሰሶ ነበር። ሆኖም የኢትዮጵያውያን የጋራ አንድነት ይህንን ምሰሶ ነቅሎ ጥሎታል። አድዋ ዛሬም ለነጻነት የሚከፈል ዋጋንና የክህደት መራራ ውጤትን የሚያስተምር የታሪክ መጽሐፋችን ነው። የዛሬው ታሪክም ከዚህ የተለየ አይደለም። ሀገርን ክደው ወገን ገፍተው ከጠላት የወገኑ መጥፋቷን ከሚመኙ የሻዕቢያና የግብፅ ኃይሎች ጋር አብረው የወገኑ በብሔራዊ ጥቅማችን ላይ ተረማምደው ሆዳቸውን ለመሙላት የሚታትሩ እልፍ ናቸው። ባንዳ ትላንትም አለ፣ ዛሬም ላይኖር አይችልም። መድኃኒቱ ተደምሮ ጸንቶ በመቆም የሀገር ክብርና ፍቅርን በማስቀደም ተፋልሞ መዳን፣ ተጋፍጦ መትረፍ፣ ነገን ዛሬ መስራት ነው። የዛሬው እውነትም ይህ ነው። አንድነታችንን ለመገዝገዝ ቢነሱም ህብረታችን ድል እየነሳቸው እረፍትም መፈናፈኛም እያሳጣቸው ነው። የራሱን አድዋ ከሚሰራ ጽኑ ትውልድ የሚጠበቀውም ይኸው ነው።